ይሄ አባት ደጅ ደጁን እያየ ልጁን ይጠብቀዋል። ድንገት ከሩቅ አየው ይላል። ልጁ ገና አንድ እርምጃ ሲራመድ አባትየው ዘጠኙን ተራመደና ሮጦ ሄዶ አቀፈው፣ አንገቱ ውስጥም አስገባው ይላል። ሳይጸየፈው አባት ልጁን አቅፎ ተቀበለው። እሪያ እኮ ነበር የሚጠብቀው። ሚሸት ሚከረፋ አሳማ ነበር የሚጠብቀው። ትሸታለህ፣ ታጠብ፣ ልብስህን ቀይር አላለው አባትየው። ከነቆሻሻው ከነጉድፎ አባት ልጁን አቀፈው። እግዚአብሔር ከየትም እንምጣ መቼም እንምጣ እስካሁን የት ነበርክ አይለንም። እቅፍ አድርጎ ይቀበለናል። ስሙ የተመሰገነ ይሁን። ወገኖቼ በቤተ ክርስቲያን ውስጥ የምንገለገልባቸው ነዋየ ቅድሳት በሙሉ ተለውጠው ነው አገልግሎት የሚሰጡት። ሳንለወጥ አገልግሎት የምንሰጠው እኔና እናንተ ነን። ብዙ ነዋየ ቅድሳት አሉ አይደል? በቤተ መቅደሳችን ውስጥ ካህናት ለአገልግሎት የሚጠቀሙባቸው መናጫዎች አሉ፣ የሚታጠቡባቸው። ሸንና ብርት አለ። ዲያቆኑ ክቡር ደሙን የሚያቀብልበት እርፈ መስቀል አለ። ስንቱን ልተርክላችሁ። እነዚህ ሁሉ ንዋየ ቅድሳት መጀመሪያ የሚገዙት ከመርካቶ ነው። እነዚህ ዕቃዎች ከተገዙ በኋላ ወገኖቼ በቅዱስ ቅባት፣ በቅባ ቅዱስ፣ በቅባ ሜሮን ይከብራሉ፣ ይለወጣሉ። ቤተ መቅደስ ውስጥ ተገብተው ስማቸው ሁሉ ይቀየራል። እኛ በቤት ውስጥ የምንጠራቸው ስሞች አይደሉም። ቤተ ክርስቲያን ውስጥ ስንገለገልባቸው ምንጠራቸው ተለውጠው አገልግሎት ይሰጣሉ። ሳንለወጥ ምናገለግል እኔና እናንተ ነን። ሳንለወጥ የምንሰብክ፣ ሳንለወጥ የምንዘምር፣ ሳንለወጥ የምንቀድስ፣ ሳንለወጥ ምናስቀድስ እኛ ነን። ዕቃዎቹ ተለውጠው ነው አገልግሎት የሚሰጡት። ከዕቃዎቹ ኳንሰናል አንዳንዶቻችን። ባልተለወጠ ማንነት ነው እግዚአብሔርን እያገለገልን ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምንማማርበት የትምህርታችን ርዕስ የሚሆነው ተነስቶም ወደ አባቱ መጣ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 15 ቁጥር 20 ላይ ተነስቶም ወደ አባቱ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብዛኛው ትምህርቱ ምሳሌያዊ ነበር። ገበሬዎችን ሲያገኝ በዘር እየመሰለ ያስተምራቸዋል። አሳ አጥማጆቹን በመረብ፣ ለነጋዴዎቹ በዕንቁ፣ ለሴቶቹ ደግሞ እዛው አጠገባቸው ባለው በእርሾ በሊጥ እየመሰለ ያስተምራቸው ነበር። አሁንም የምናየው ታሪክ በምሳሌ የተነገረ ታሪክ ነው። ምሳሌውን እንደ እግዚአብሔር መልካም ፈቃድ እንፈታለን። ይህንን ምሳሌ ነገራቸው ብሎ ይጀምራል። አንድ ሰው 100 በጎች ነበሩት ይላል። አንድ እረኛ 100 በጎች ነበሩት ይላል። ከ100 መካከል አንዱ በግ ጠፋበት ይላል። 99ኙን በበረሃ ትቶ የጠፋውን አንድ በግ ፍለጋ ሄደ ይላል። ወጥቶ ወርዶ ላሙን አፍሶ ወዙን አንጠፍጥፎ ደከመና የጠፋውን በግ እረኛው አገኘ። ለምን አደከምከኝ ብሎ በበትር መታው አይልም። ጠፍቶ የተገኘውን በግ እረኛው በትከሻው ተሸከመው ይላል። ካልጠፉት ከ99ኙ ደመረው ይላል። ወገኖቼ
ይሄ እረኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። 100 በግ የተባሉት ሰውና መላእክት ናቸው። ከ100 በግ መካከል እረኛው አንዱ በግ ጠፋበት። የጠፋው በግ አዳም ነው። እረኛው 99 አሉልኝ፣ አንዱ በግ ቢጠፋብኝ አይጎልብኝም አላለም። የጠፋውን አንድ በግ ፍለጋ ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት መውረዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም መወለዱ ወደዚህ ምድር የመምጣቱ ምሳሌ ነው። ኢየሱስ ክርስቶስ ወደዚህ ምድር የመጣው የጠፋውን የሰው ልጅ ፍለጋ ነው። እንዲህ ተብሎ እንደተጻፈ በዚህ በሉቃስ ወንጌል በምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ነው የሚለው። የሰው ልጅ የተባለ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ። በአንዳንድ ስፍራ ላይ ኢየሱስ ክርስቶስ የሰው ልጅ ተብሎ ይጠራል። ሰው ከሆነች ከሐናና ከኢያቄም ከተገኘች ከድንግል ማርያም ተወልዷልና፣ አዎ የሰው ልጅ እየተባለ ይጠራል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ። ወገኖቼ ኢየሱስ ክርስቶስ ወደዚህ ምድር ከመጣባቸው ምክንያቶች መካከል ፊተኛው የመጀመሪያው የጠፋነውን እኛን ሊፈልገን ነው። እንመለስ ወደ ቀደመ ነገራችን። አንድ በግ የጠፋበት እረኛ የተባለ ኢየሱስ ክርስቶስ ነው። ይሄ እረኛ በጉን ባገኘው ጊዜ በትከሻው ተሸከመው ነው የሚለው። በምድር ያሉ እረኞች የጠፋን በግ ሲያገኙ በበትር ነው የሚመቱት፣ በዱላ ነው የሚደበድቡት። እንዴት ታደክመኛለህ ብለው ማለት። የእኛ እረኛ ግን ጠፍተን ስንገኝ በትከሻው ነው የሚሸከመን። ስሙ የተመሰገነ ይሆን። በማናችንም ጥፋት እግዚአብሔር ደስተኛ አይደለም። ክርስቲያኖች ይህ ድምፅ የሚሰማችው በደንብ እንድሰሙን እንፈልጋለን። በማንም ሰው ጥፋት እግዚአብሔር ደስተኛ አይደለም። የእግዚአብሔር ዓላማ የሁላችን መዳን፣ የሁላችን የዘላለም ሕይወት እንድንወርስ እሱ ቸር እረኛ ነው፣ መልካም እረኛ ነው። በዚህ በዮሐንስ ወንጌል በምዕራፍ 10 ቁጥር 10 ጀምሮ ስትመለከቱ እንደሚል ቃል ተመዝግቧል። ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላቸው እንዲበዛላቸው መጣኋል። በዚህ ክፍል ውስጥ ሌባው የሚለው ዲያብሎስን ነው። ሌባው ዲያብሎስ ሊሰርቅ፣ ሊያርድ፣ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን አለ መድኃኔ ዓለም ኢየሱስ ክርስቶስ ሕይወት እንዲሆንላችሁ፣ ሕይወት እንዲበዛላችሁ መጣኋል። እሱ ወደዚህ ምድር የመጣው ሞቶ ሕይወቱን ሊሰጠን፣ እርቃኑን ሆኖ ጸጋውን ሊያለብሰን፣ ቆስሎ ሊፈውሰን፣ ተዋርዶ ሊያከብረን፣ መራራውን ጠጥቶ ጣፋጩን ሊያጠጣን፣ አንገቱን ዘንበል አድርጎ እኛን ቀና ሊያደርገን የመጣው የጠፋነውን ሊፈልገን የመጣው
ሲያገኘን ደግሞ ወገኖቼ በቅፉ ያስገባናል፣ በትከሻው ይሸከመናል፣ ይቀበለናል፣ ያከብረናል፣ ጸጋውን ይሰጠናል። እግዚአብሔር አምላካችን ከቤቱ የጠፉትን ከቤቱ የራቁትን ከሃይማኖት የወጡትን በቸርነቱ ወደ ቤቱ እሱ ያቀርበልን፣ እኛንም ከቤቱ አያናውፀን። እንግዲህ በመጀመሪያ በግ የጠፋበት እረኛ ምሳሌ ነው በዚህ ምዕራፍ ውስጥ የምናገኘው። እረኛው የኢየሱስ ክርስቶስ ምሳሌ ነው። በጉ ለጊዜው አዳም ነው፣ ለፍጻሜው ስለ ሁላችን የሚነገር ቃል ነው። ወደ ሁለተኛው እንሂድ። የሉቃስ ወንጌል ምዕራፍ 15 ቁጥር 8 ላይ ወይንም አለ 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማናት አለ። ባገኘችውም ጊዜ ወዳጆቿን፣ ጎረቤቶቿን በአንድነት ጠርታ የጠፋው ድሪሜን አግኝቼዋለሁ፣ ከኔ ጋራ ደስ ይበላችሁ ትላቸዋለች። እውነት እላችኋለሁ እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። የሁላችሁ የሉቃስ ወንጌል ምዕራፍ 15 መልእክቱ አንድ ሰው ከጠፋበት ሲገኝ፣ ከራቀበት ሲቀርብ፣ ንስሐ ሲገባ በእግዚአብሔር ዘንድ ታላቅ ደስታ እንደሚሆን ያው የሚያመለክት ታሪክ ነው። ከወደቅንበት ስንነሳ፣ ከረከስንበት ስንቀደስ፣ ከጠፋንበት ስንገኝ፣ ከራቅንበት ወደ እግዚአብሔር ስንቀርብ በሰማይ ያሉ መላእክት ሁሉ ደስ እንደሚላቸው ሚያጠይቅ ታሪክ ነው ይህ ታሪክ። ሁለተኛ ምሳሌ አመጣ። ድሪም የጠፋባት ሴት ታሪክ ምሳሌ አመጣ። 10 ድሪም የነበራት አንዲት ሴት አለ። ከ10ሩ መካከል አንዱ ድሪም ጠፋባታል። ሲጠፋ 9 ድሪም አለኝና ይበቃኛል ብላ እጇን አጣምራ እግሯን አጣጥፋ ቁጭ አላለችም አለ። ቤቱ ውስጥ ቤቱን እየጠረገች ፍለጋ ጀመረች። ባገኘች ጊዜ ጎረቤቶቿን በአንድነት ጠርታ እንዲህ አለች፣ የጠፋው ድሪሜን አግኝቼዋለሁ፣ ከኔ ጋር ደስ ይበላችሁ አለቻቸው። ወገኖች ይሄ ድሪም የጠፋው ከቤት ውጭ ሳይሆን ቤት ውስጥ ነው የጠፋው። ይሄ ምሳሌነቱ ወይም ምስጢሩ ምንድነው ስንል ቤት ውስጥ ሆነው የጠፉ ሰዎችን የሚያመለክት ምሳሌ ነው። ክርስቲያን ሆነን አገልጋይ ሆነን ጠዋት ማታ ወደ መቅደሱ እየገሰገስን ቅዳሴ እያስቀደስን ሰዓታት ማህሌት እየቆምን ኪዳን እያደረስን እየሰበክን እየዘመርን መርሃ ግብር እየመራን ሰንበት ትምህርት ቤት ውስጥ እያገለገልን የጠፋን ሰዎች ምሳሌ። ሴቲቱ ድሪሟ የጠፋባት ከቤት ውጭ አይደለም። ድሪሙ የጠፋባት ቤቷ ውስጥ ነው። ለካ ቤት ውስጥም ሆኖ ወደ መቅደሱ ጠዋት ማታ እየገሰገሱ የጠፉ ሰዎች ለካ አሉ። እኛ ወደ ቤቱ ከመጣን፣ ቃሉን ከሰማን፣ ቅዳሴ ካስቀደስን አንዳንዶቻችን በቂ የሚመስለናል። በዚህ ብቻ እግዚአብሔርን የምናስደስት ይመስለናል። ይህን በማድረጋችን ብቻ የዘላለም ሕይወት የምናገኝ የሚመስለን ሰዎች አለ። ወገኖቼ ንስሐ ማንገባ ከሆነ ቅዱስ ሥጋውን ክቡር ደሙን የማንቀበል ከሆነ
እንደ እግዚአብሔር ሐሳብ የማንመላለስ ከሆነ ክርስቲያን ሆነንም አገልጋይ ሆነንም ጠፍተናል። እግዚአብሔር ከጥፋት ሁላችንን የሚሰውረን። መጽሐፍ በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን ጥሩ ነበረ፣ እንዲሁ ለብ ብለህ አስቸግረኸኛል ይላል ራዕየ ዮሐንስ ምዕራፍ 3 ቁጥር 15 ላይ የተመዘገበ ቃሉን አስተውሉት። ቅዱስ ዮሐንስ ወልደ ነጎድጓድ ራእዩን ተመልክቶ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ ይላል። አሜን የሆነውና የታመነው እውነተኛ ምስክር የሆነው የታመነው እግዚአብሔር ከፈጠረው ሁሉ አስቀድሞ የነበረው እንዲህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበረ፣ ነገር ግን ለብ ብለህ አስቸግረኸኛልና ልተፋ ነው ይላል። ድሪም የጠፋባት ሴት ለብ ያለ ሕይወት ያለን ሰዎች ምሳሌ ነው። ለብ ያለ ሕይወት ማለት ወገኖቼ በራድ ያልሆነ ነው፣ ወይም ደግሞ ትኩስ ያልሆነ ነው፣ መካከለኛ ነው። ይሄ ማለት በዓለም ስንሆን ዓለምን የምንመስል፣ በቤተ ክርስቲያን ስንሆን መንፈሳዊ የምንሆን፣ ወጥ የሆነ ሕይወት የሌላቸው ሰዎች ምሳሌ። ከወገብ በላይ ታቦት፣ ከወገብ በታች ጣዖት የሆነ ሕይወት ያለን ሰዎች ምሳሌ። ዘማሪ ስናይ መዘመር የሚያምረን፣ ዘፋኝ ስናይ መስፈን የሚያምረን ሰዎች ሕይወት ምሳሌ። ብዙዎቻችን እንደዚህ ነን። ከቦታ ጋር የሚመሳሰሉ ሰዎች አሉ። ወገኖቼ ድሪሟ የጠፋባት ሴት በቤቷ ውስጥ እንደጠፋ ቤት ውስጥ ሆነን እግዚአብሔር ቤት ውስጥ ሆነን የጠፋን ሰዎች አሉ። እነዚህን ሰዎች መምከር ወገኖቼ፣ እነዚህን ሰዎች ማስተማር በጣም ከባድ ነው። አንተን እኔን የምታስተምረኝ ይሏቸዋል። እኔ እኮ ይሄ ቤተ ክርስቲያን ሲታነጽ ድንጋይ ያቀበልኩት እኔ ነኝ ይሏቸው። ይሄ ቤተ ክርስቲያን ሲታነጽ ውሃ አጠጥቼ የነበርኩት እኔ ነኝ ይሏቸው። ሕንፃ አሰሪ ኮሚቴ ውስጥ እኔ ነበርኩ ይሏቸው። ጥርሴን የነቀልኩት እዚህ ነው ይሏቸው። ትናንትና አንተ መተህ እኔን እንዴት ታስተምረኛለህ ይሏቸዋል። በቤቱ ውስጥ ሆነው የጠፉ ሰዎች እጅግ አስቸጋሪ ሰዎች ናቸው። ድሪሟ የጠፋባት ሴት በቤት ውስጥ ሆነን የጠፋን ሰዎችን የሚያመለክት ምሳሌ ነው። ቅዱስ ዮሐንስ ወልደ ነጎድጓድ በሌላ ስፍራ ላይ እንዲህ ብሎ ተናግረዋል። ራዕየ ዮሐንስ ምዕራፍ 3 ቁጥር 2 ላይ ስራህን አውቃለሁ ይለዋል። በሰርዴስ ላለው የቤተ ክርስቲያን መልአክ ነው ለጊዜው የተጻፈ። ስራህን አውቃለሁ፣ ሕያው እንደመሆን ስም አለ፣ ነገር ግን ሞተህማል ይለዋል። ስም አለ ክርስቲያን የሚለው ስም አለ ሰባኪ የሚለው ስም አለ ዘማሪ የሚለው ስም አለ ዲያቆን የሚለው ስም አለ ካህን የሚለው ሂዱበት፣ ነገር ግን ሞተህማ። እግዚአብሔር በቁም ከመሞት ሁላችንን የሚጠብቀ ወገኖቼ፣ ሁለት አይነት ሙታን አለው። የመጀመሪያዎቹ ነፍሳቸው ከሥጋ የተለየ ነው፣ ይሄ የተፈቀደ ሙት ነው። ሁለተኛ ነፍሳቸው ከሥጋቸው ያልተለየች ነገር ግን በግብራቸው በሥራቸው የሞቱ ሰዎች አሉ። አቶ ከሌ ሞቷልና አቃብሩኝ ያልተባሉ፣ ድንኳን ያልተተከለላቸው፣ ንፍሮ ያልተቀቀለላቸው ነገር ግን
በቁማቸው የሞቱ ሰዎች አሉ። እግዚአብሔር ከቁም ሞት ይጠብቀን ሁላችንን። ስም አለህ፣ ነገር ግን ሞትህማል። ሰው ሞተ የሚባለው ነፍሱ ከሥጋው ሲለይ ብቻ አይደለም። ከእግዚአብሔር ከተለየን ኃጢአት መስራት ከጀመርን ወገኖቼ በቁማችን ሞተናል። ብዙዎቻችን ጠፍተናል። እስኪ እኔም ራሴ ልይ ይሄ ድምፅ የሚሰማችሁ አባቶቼ፣ እናቶቼ ሁላችንም ራሳችንን እንይ። ሕይወታችን ምን ይመስላል? ብዙዎቻችን እግዚአብሔርን እያስደሰትን አይደለም። በዚህ ዘመን እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፈቃድ እየተመላለስን አይደለም። በደለነዋል፣ ኃጢአት ሰርተናል፣ ተላልፈናል። እግዚአብሔር አይቶ እንዳላየ ሰምቶ እንዳልሰማ እያለፈን ነው። ትዕግሥቴ ባህሪው ነው። ከዛሬ ነገ ንስሐ ይገባሉ፣ ይመለሳሉ፣ ይጸጸታሉ ብሎ ዕድሜ ይሰጣል፣ ዘመን ይሰጣል። አንዳንዶች በተሰጣቸው ዕድሜ ይጠቀማሉ። አንዳንዶቻችን በተሰጠን ጊዜ አንጠቀም። አምላካችን እግዚአብሔር በቤት ውስጥ ሆነን ከመጥፋት ሁላችንን በቸርነቱ ይጠብቃል። በተለወጠ ማንነት እሱን እንድናገለግለው እግዚአብሔር ለሁላችንም በቸርነቱ ይፍቀድልን። ወገኖቼ በቤተ ክርስቲያን ውስጥ የምንገለገልባቸው ነዋየ ቅድሳት በሙሉ ተለውጠው ነው አገልግሎት የሚሰጡት። ሳንለወጥ አገልግሎት የምንሰጠው እኔና እናንተ ነን። ብዙ ነዋየ ቅድሳት አሉ አይደል? በቤተ መቅደሳችን ውስጥ ካህናት ለአገልግሎት የሚጠቀሙባቸው መናጫዎች አሉ፣ የሚታጠቡባቸው። ሸንና ብርት አለ። ዲያቆኑ ክቡር ደሙን የሚያቀብልበት እርፈ መስቀል አለ። ስንቱን ልተርክላችሁ። እነዚህ ሁሉ ንዋየ ቅድሳት መጀመሪያ የሚገዙት ከመርካቶ ነው። እነዚህ ዕቃዎች ከተገዙ በኋላ ወገኖቼ በቅዱስ ቅባት፣ በቅባ ቅዱስ፣ በቅባ ሜሮን ይከብራሉ፣ ይለወጣሉ። ቤተ መቅደስ ውስጥ ተገብተው ስማቸው ሁሉ ይቀየራል። እኛ በቤት ውስጥ የምንጠራቸው ስሞች አይደሉም። ቤተ ክርስቲያን ውስጥ ስንገለገልባቸው ምንጠራቸው ተለውጠው አገልግሎት ይሰጣሉ። ሳንለወጥ ምናገለግል እኔና እናንተ ነን። ሳንለወጥ የምንሰብክ፣ ሳንለወጥ የምንዘምር፣ ሳንለወጥ የምንቀድስ፣ ሳንለወጥ ምናስቀድስ እኛ ነን። ዕቃዎቹ ተለውጠው ነው አገልግሎት የሚሰጡት። ከዕቃዎቹ ኳንሰናል። አንዳንዶቻችን ባልተለወጠ ማንነት ነው እግዚአብሔርን እያገለገልን ያለው። ስለዚህ በቤት ውስጥ የጠፋው ብሪን በቤቱ እየተመላለስን ነገር ግን ሕይወታችን የጠፋብን ሰዎች ምሳሌ ነው። አምላካችን እግዚአብሔር ከጠፋንበት ሁላችንንም ይፈልጋል። ያለሽ መስሎሻል? ተበልተሽ አልቀሻል ይላል። ያ ሰነፍ ገበሬ የከመረውን ክምር መውቃት ሰንፎ ከጎረቤት እየተበደረ ይበላል። የከመርኩትን ሰወቃ እከፍልሃለሁ እያለ ከአንዱ 10 ኪሎ፣ ከአንደኛው 5 ኪሎ፣ ከአንዱ 20 ኪሎ ጤፍ እየተበደረ ይበላል። አንድ ቀን ቁጭ አለና የተበደረውን ይደምረው ጀመር። ካቶ ከሌ ይሄን ያክል፣ ካቶ ከሌ ይሄን ያክል ደመረው። ሲደምረው እንኳን የከመረው ክምር ይቅርና ገና ወደፊት ዘርቶ አጭዶ የሚከምረው ዕዳውን የሚመልስለት አይደለም። በጠዋት ከቤቱ ወጣ። ያችን ክምሯን ይዞራት ጀመረ። እንዲህ አላት፣ አንቺ ክምር አለ ያለሽ መስሎሻል፣ ተበልተሽ አልቀሻል አላት። ብዙዎቻችን ያለን ይመስለናል፣ ነገር ግን የለንም፣ ጠፍተናል እያልኳችሁ እኮ ነው። ሕይወታችንን እንየው፣ ማንነታችንን እንየው። እንደውም ያልጠፋ ነው እኛ ወገኖቼ ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው ስለማያልቅ ነው እንጂ እንደ ሥራችን ቢሆን እንደ ግብራችን ቢሆን ከዚህም በላይ መከራና ፈተና በሕይወታችን በገጠመን ነበረ። እንመለስ።
የጠፋው ድሪም የኛ ምሳሌ ከቅዳሴው ሳንለይ፣ ከኪዳኑ ሳንለይ፣ ከጉባኤው ሳንለይ፣ ከአገልግሎቱ ሳንለይ፣ ነገር ግን ሕይወት የሌለን ሰዎች ምሳሌ ነው። ወደ ዋናው እንምጣ። በዚህ የሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ በዚህ ክፍል ውስጥ ደግሞ ልጅ የጠፋበት አንድ አባት ታሪክ ተመዝግቧል። እንዲህ ይላል፣ አንድ ሰው 2 ልጆች ነበሩት። ስንት ልጆች? 2 ልጆች ነበሩት። ከነርሱም ታናሹ አባቱን አባቴ ሆይ ከገንዘብህ የሚደርሰኝን ክፍል ስጠኝ አለው። ገና አባቱ ሳይሞት ውርስ ጠየቀ። ሁላችን እንደምናውቅ መቼስ ሰው አረፍተ ዘመን ሲገታው ነፍሱ ከሥጋው ሲለይ በሞት ሲለይ ውርስ መጠየቅ የተለመደ ነው፣ ሕግም ይፈቅዳል። ይሄ ልጅ ግን አባቱ በሕይወት እያለ ነፍሱ ከሥጋው ሳትለይ ሳይሞት ከገንዘብህ የሚደርሰኝን እኩሌታ ስጠኝ ብሎ የውርስ ጥያቄ ይዞ መጣ። ያውም ታናሽየው ልጅ ታላቁ እያለ ታናሹ ብዙ ጊዜ ይባላል። እንግዲህ ምን ያህል እርግጠኛ እንደሆነ ባላውቅም ቤት ውስጥ ከታላቆች ይልቅ ታናሾች ያስቸግራሉ ይባላል። ታናሹ ድርሻዬን ስጠኝ ብሎ አባቱን ግድ አለው። ሲወጣ ሲገባ፣ ሲቀመጥ ሲነሳ ይጨቀጭቀው ጀመረ። ልጅ አባቱን። አባት እኮ አልተቆጣውም። አባት ፊቱን አላጠቆረበትም። አባት ከሌላኛው ልጁ አልለየውም። ምንም አላደረገውም። እንዲሁ ተነስቶ በጥጋቡ ከገንዘብ ድርሻዬን ስጠኝ ብሎ ግድ አለው አባቱ። አባትየውም እንዲህ አለው ይላል፣ ገንዘብህን እከፍልሃለሁ ታገስ ብለዋል። ልጁ ግን ሊታገስ አልቻለም። ከጥቂት ቀንም በኋላ ታናሽ ልጁ ገንዘቡን ሁሉ ሰብስቦ ወደ ሩቅ ሀገር ሄደ። ከዚያም እያባከነ ገንዘቡን በተነ። ድርሻውን ተቀብሎ ከአባቱ ቤት ወጣ። ከሞቀ ከደመቀ ምግብ ከተረፈበት ሁሉ ከሞላበት ከአባቱ ቤት ውስጥ ይሄ ልጅ በጥጋቡ ወጣ። ሩቅ አገር ሄደ። ገንዘቡን ሲበላ ሲጠጣ ከዘዋሪና ከአዝማሪ ጋር ከጋለሞታ ጋር የተካፈለውን ገንዘብ የተሰጠውን ገንዘብ አባከነ። ገንዘብ ካልሰሩበት ስር የለውም፣ ያልቃል፣ አለቀበት። ይራብ ጀመረ ይላል። ገንዘቡ አለቀ። ገንዘቡ ካለቀ በኋላ ረሃብ ገጠመ ይሄ ልጅ። ስንቶች ናቸው አሁን ከአባታቸው ከእግዚአብሔር ቤት ወጥተው ሰላም የሚራቡት፣ ደስታ የሚራቡት፣ እረፍት የሚራቡት፣ እርካታን የተራቡት፣ የሚጨነቁት? ይሄ ልጅ ከአባቱ ቤት ወጥቶ አልተጠቀመም፣ ደስተኛ መሆን አልቻለም። ተራበ፣ ተጠማ፣ ይጨነቅ ጀመረ ይላል። ስንት ወንድሞቻችንና እህቶቻችን ናቸው ከቤተ ክርስቲያን ወጥተው አሁን እየባከኑ እየተቀበዘበዙ እየተጨነቁ ያሉት? ወገኖቼ ከቤተ ክርስቲያን ርቀን ከሃይማኖት ወጥተን ከመንፈሳዊ ሕይወት ተለይተን ምንም ነገር ቢኖረን በሕይወታችን ደስተኛ መሆን አንችልም። ምንም ብዙ ገንዘብ ልንቆጥር እንችላለን። በአማረ ቤት ውስጥ ልንኖር እንችላለን። ዘመነኛ መኪና ልናሽከረክር እንችላለን። በቀን 2-3 ጊዜ ልብሳችንን ልንቀይር እንችላለን። የላመ የጣመ ልንበላ እንችላለን። ሰው ከአባቱ ቤት ወጥቶ ከእግዚአብሔር ርቆ ከመንፈሳዊ ሕይወት ወጥቶ ደስተኛ መሆን አይችልም።
ደስታ ያለው እግዚአብሔር ጋር ነው። ሰላም ያለው እግዚአብሔር ጋር ነው። እረፍት ያለው እግዚአብሔር ቤት ነው። አሁን ያላችሁን ሰላም እስኪ አስተውሉት ኦርቶዶክሳውያን። እግዚአብሔር ቤት ውስጥ ቃሉን ስንሰማ ለክብሩ ስንዘምር ያለንን ሰላም፣ ያለንን ረፍት፣ ያለንን ደስታ አስቡት። ይህን ሰላም የትም ብትሄዱ አታገኙት። ሰው እንዴት ከሰላም ቤት ይወጣል? ሰው እንዴት ከእረፍት ቤቱ እርካታ ከሚያገኝበት ቤቱ ከሚረጋጋበት ቤቱ እንዴት ይወጣል? መጽሐፍ እንደዚህ ይላል። እዛ ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ከፊተኛው ቤት ይልቅ የዚህ የሁለተኛው ቤት ክብር ይበልጣል አለና በዚህ ስፍራ ሰላሜን እሰጣችኋለሁ። ምንን እሰጣችኋለሁ? ምንን እሰጣችኋለሁ? እግዚአብሔር እውነተኛ የሆነውን ሰላም ለሁላችንም ይስጥ። ወገኖቼ ሰላም ያለው እግዚአብሔር ቤት ውስጥ ነው። ባካችሁ ሰላም ያለው ከቃሉ ነው። ረፍት ያለው እግዚአብሔር ጋር ነው። አሁን ቃሉን ስንሰማ ያለን ረፍት፣ ያለን ደስታ ምን አለ መጽሐፍ? ቃል ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነኝ አለ ነቢዩ ሲናገር ዛ ኤርምያስ 15 ቁጥር 16 ላይ የተጻፈ እግዚአብሔር ቃል። እስኪ አብረን እንበለው ቃሉን። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ከኔ ቀጥላችሁ እስኪ ተናገሩ። ቃልህ በሉ እስኪ። ቃልህ ተገኝቷል እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ሰላምና ደስታ ሆነኝ። ምን ሆነኝ? ደስታ የሚገኘው ከማን ቃል ነው? ሰላም የሚገኘው ከማን ቃል ነው? እረፍት የሚገኘው ከማን ቃል ነው? ምስክሮቹ እኛ ነን ምስክሮቹ። ሌላ ምስክር እንዳትፈልግ። ይኸው ሰላም፣ ምን አይነት ሰላም እንዳላችሁ አስተውሉት። አሁን እኮ እዚህ የሚጨነቅ ገና ወደ መቅደሱ ስንገባ ወንጌል ተሰብኮ ይቀርና ዝማሬ ምስጋና ሲቀርብ ሰምተን ይቅርና ገና ወደ እግዚአብሔር ቤት ውስጥ ስንገባ ከትከሻችን ላይ የሆነ ሸክም ይራገፋል። እውነት ሐሰት? መስክሩ ኦርቶዶክሳውያን፣ እውነት ሐሰት? እውነት። ተውት። እዚህ ጋር መምህር ቆሞ፣ እዚህ ጋር አገልጋይ ቆሞ፣ እዚህ ጋር አባት ቆሞ ሰብኮ ይቀርና ተናግሮ ይቀርና አስተምሮ ይቀርና ወገኖቼ ዝማሬ ቀርቦ ይቀርና ገና ወደ ቅጽሩ ስንገባ፣ ወደ አደባባዩ ስንገባ፣ ወደ ቤቱ ስንገባ እንባችን ይታበሳል፣ ደስ ደስ ይለናል። አሁን እኮ ፊታችን ፈገግታ የሚታየው ምንም ተሰጥቶን አይደለም፣ ምንም ተደርጎልን አይደለም። የቃል ኪዳን ስፍራ ስላለን ቤቱ የቃል ኪዳን ቤት ስለሆነ ሸክማችን ቤታችን ውስጥ ያለው የሚያስጨንቀን እንቅልፍ የሚነሳን ነገር ወደ ቅድስናው መቅደስ ስንገባ ከኛ ይርቃል። ይህን ያደረገልን አምላክ ስሙ የተመሰገነ ይሁን። ከፍ አድርጋችሁ አመስግኑ። እንመለስ። ከአባቱ ቤት ወጣ። ከሞላ አባቱ ቤት ሁሉ ነገር ካለበት ከአባቱ ቤት ወጥቶ ሄደ። ይራብ ጀመረ፣ ይጨነቅ ጀመረ፣ ተጠማ። ወደ አንድ ሰው አስጠጋኝ ብሎ ጠየቀ። ያም ሰው አስጠጋው ይላል። ሪያም ያረባ ሰው ስለነበረ ታሪኩ እንደምናውቅ ሪያ እንዲጠብቅ አደረገው። አሳማ ማለት ሪያዎችን ይጠብቅ ጀመረ። በእስራኤል በጣም የተናቀች እንስሳ ሪያ ናት። በጣም የተናቀች ስለምትሸት እስራኤላውያን በጣም የሚጸየፏት እንስሳ ናት ሪያ ማለት። ያን አጸያፊውን ነገር መጠበቅ ጀመረ። ይኸውላችሁ ሁልጊዜ እንደዚህ ይሆናል። ከእግዚአብሔር ቤት ውስጥ ወደንና ፈቅደን ከመንፈሳዊ ሕይወት ውስጥ ወደንና ፈቅደን ከወጣን ውጪ ስንወጣ የሚጠብቀን እንደዚህ የተናቀ ነገር።
የተናቀ ነገር ነው የሚጠብቅ። ሪያ ይጠብቅ ጀመር። ታውቃላችሁ ሪያዎች በጣም በላተኞች ስለሆኑ የሚቀርብላቸውን ምግብ በፍጥነት ነው በልቶ የሚጨርሱት። ይሄ ሰው ይሄ ጠፋ ልጅ ለሪያዎች የሚሰጠውን አሰር ምግቡን ሊበላ ይመኝ ነበረ። ነገር ግን አያስቀሩለትም። ለሱ ቀድመው ጨርሰው ይበሉት ነበረ። ወዲያው ወደ ልቡ ተመለሰ ይላል እግዚአብሔር። ወደ ልባችን ይመልሰ። ወደ ልቡ ተመለሰና እንዲህ አለ። ላነበው ፈልጋለሁ። እዚህ የሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ እንደዚህ የሚል ቃል ተመዝግቧል። ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ እሄዳለሁ። አባቴ ሆይ በሰማይና በፊቱ በደልኩ፣ ወደፊት ልጅ ልባል አይገባኝም። ከሙያተኞች እንዳንዱ አድርገኝ እለዋለሁ። ወሰነ። በሕይወታችን ላይ እንድንወስን መድኃኔዓለም ይርዳ። ወገኖቼ መውጣት ችግር የለውም። እንደወጡ አለመቅረት ነው፣ መመለስ ነው። መውደቅ አዎ ብቻ አይደለም፣ እንደወደቁ አለመቅረት ነው። ወደ ልቡ ተመለሰ። እንዲህ አለ፣ በአባቴ ቤት እንጀራ የሚተርፋቸው ስንት ሙያተኞች ናቸው? እኔ ግን እዚህ በረሃብ ልጠፋ ነው። እኔ ግን እዚህ እራባለሁ። ስለዚህ ወደ አባቴ መሄድ አለብኝ አለ። አባቴን እንደዚህ እለዋለሁ አለ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅ ልባል አይገባኝም። ከሙያተኞች ከአገልጋዮች ከባሪያዎች እንደ አንዱ ቁጠረኝ እለዋለሁ ብሎ ወሰነና አንድ እርምጃ ወደ አባቱ ዘንድ መጣ ይላል። አባቱ በሩቅ አየው። ልጅ እንዴት በሩቅ አየው ያሉ እንደሆነ ደጅ ላይ ቁጭ ብሎ ደጁን ይመለከት ነበረ። ከዛሬ ነገ ልጄ ይመጣል ብሎ መቼስ የአባት አንጀት አይጨክንም፣ የእናት አንጀት አይጨክንም አይደል? ልጅን ያክል ጠፍቶበት ተኝቶ የሚያድር ወላጅ የለም። ስንት ወላጆች አሉ ልጆቻቸው ጠፍቶባቸው ይሙት በሕይወት ይኑር ሳያውቁ ማቅ ለብሰው የሚኖሩ ስንት ወላጆች አሉ። ቤት ይቁጠረው። ወይ ሞቷል ብለው ያልተረዱ፣ በቃ ሐዘናቸውን ያልተወጡ፣ እንደገና ደግሞ ተገኘ ያልተባሉ ወጥቶ የቀረባቸው ስንት ልጅ አለ ወላጆች መሰላቸው። ይሄ አባት ደጁን እያየ ልጁን ይጠብቀዋል። ድንገት ከሩቅ አየው ይላል። ልጁ ገና አንድ እርምጃ ሲራመድ አባትየው 9ኙን ተራመደና ሮጦ ሄዶ አቀፈው፣ አንገት ውስጥም አስገባው ይላል። ሳይጸየፈው አባት ልጁን አቅፎ ተቀበለው። ሪያ እኮ ነበር የሚጠብቀው። ሚሸት ሚከረፋ አሳማ ነበር የሚጠብቀው። ትሸታለህ፣ ታጠብ፣ ልብስህን ቀይር አላለው አባትየው። ከነቆሻሻው ከነጉድፎ አባት ልጁን አቀፈው። እግዚአብሔር ከየትም እንምጣ መቼም እንምጣ እስካሁን የት ነበርክ አይለንም። እቅፍ አድርጎ ይቀበለናል። ስሙ የተመሰገነ ይሁን። ሳይጸየፈው ተቀበለ። ገሎቼ ይሄ አባት የእግዚአብሔር ምሳሌ ነው። በቁሙ ሰው እንዳይመስላችሁ። የዚህ የጠፋው ልጅ አባት የሰራዊት ጌታ የእግዚአብሔር ምሳሌ ነው። ሲመጣ ተቀበለው። እንዴትም ሆነን እንምጣ መቼም እንምጣ እስካሁን የት ነበራችሁ አይለን። እስካሁን የት ነበርክ፣ እስካሁን የት ነበርሽ አይልም። የኛ አባት መምጣታችንን ብቻ ነው የሚፈልግ። ትምህርቱ ተስፋ እንድትቆርጡ አይደለም። ትምህርቱ ወደ ልባችን ተመልሰን ወስነን ወደ እግዚአብሔር እንድንቀርበው በንስሐ የትምህርቱ ዓላማ ይሄ። ሳይጸየፍ ተቀበለው። መጽሐፍ ምን ይላል? ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር ተብሎ ተጽፏል። እዛ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 ላይ ነፍሴ አትጸየፋችሁም ይላል የሰራዊት ጌታ እግዚአብሔር። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ይጸየፈናል? መልሶልኝ። እግዚአብሔር ይጸየፈናል ወይ?
አይጸየፈንም። ሰው ሊጸየፈን ይችላል እንዴ? በከተማ ማንነታችንን ሕይወታችንን የሚያውቁ ሰዎች ቅዳሴ ልናስቀድስ ይሆናል፣ ጉባኤ ለመካፈል ይሆናል፣ ቤተክርስቲያን ለመሳለም ይሆናል፣ ወይም ስለት ደርሶልን ስለት ለማስገባት ስንመጣ እኮ እከሌም መጣ እከሊትም መጣች እያሉ ሰዎች ጣታቸውን ይቀስሩብናል፣ ሰዎች ይፈርዱብናል፣ ሰዎች ይጸየፉናል። ሰው ቢጸየፈን በሰማይ የማይጸየፈን አምላክ አለ። ማን ይባላል ስሙ? ማን ይባላል ስሙ? እግዚአብሔር። አሁን እኮ እንደማይጸየፈን እርግጠኛ የሆነው ወደዚህ የቅድስና ስፍራ የገባ ነው በጽድቃችን በስራችን ሳይሆን በማን ቸርነት ነው? የት አመሻችሁ ቢለን ኖሮ ማይገባ ነበር። የት ነው ያመሻችሁት ብሎ ምሽታችንን እግዚአብሔር ቢጠባበቅ ነው። ሰው አየኝ አላየኝ እያልን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ነው። ደጃፍ ዘግተን ከመጋረጃ በስተጀርባ የሰራነውን ኃጢአት እግዚአብሔር ቢጠባበቅ ነው። ሀገር ቀይረን አካባቢ ቀይረን መንገድ ቀይረን የሰራነውን ኃጢአት እግዚአብሔር ቢጠባበቅ ኖሮ ማን ከፊቱ ይቆም ነው? ማን እዚህ የቅድስና ስፍራ ይገኝ ይሆን? ወገኖቼ እኔ እዚህ ጋር ቆሜ ማገለግላችሁ እግዚአብሔር ብዙ ነገር ትቶልኝ ነው። እናንተም ቁጭ ብላችሁ ቃሉን የምትሰሙት እግዚአብሔር ብዙ ነገር ትቶላችሁ ነው። መቅደስ ገብተን ተንሱ ጸልዩ ብለን ብንቀድስ፣ ሰላም ለኩልክሙ ብለን ብንቀድስ እግዚአብሔር ትቶልን ነው። ዳዊት ምን አለ? አቤቱ ኃጢአትንስ ብትጠባበቅ ኖሮ ከፊትም አይቆማል፣ ይቅርታ ካንተ ዘንድ ነው አለ። እዛ መዝሙር 129 ቁጥር 3 ላይ የተመዘገበ ቃል። እስኪ አቤቱ በሉት። አቤቱ ኃጢአትን ብትጠባበቅ ኖሮ ከፊትህ ማይቆም ነበረ፣ ይቅርታ ካንተ ዘንድ ነው። ይቅርታ ከማ ዘንድ ነው? አይቶ እንዳላየ ሰምቶ እንዳልሰማ እያለፈ ትዕግስት የባህሪው ስለሆነ በማንም ሰው ጥፋት እግዚአብሔር ደስተኛ ስላልሆነ መዳናችንን ስለሚፈልግ ያልፈናል፣ ይታገሰናል፣ ዝም ይለናል። እንመለስ። ልጁ ሲመጣ ከሩቅ አየ አባቱ፣ መንገዱን አጋምሶ 9ኙን ተራምዶ የጠፋውን ልጅ ተቀበለው፣ እጁን ዘርግቶ ተቀበለው። አሁን እኛ በሰውኛው ልጃችን ጠፍቶ ፈልገን አስፈልገን ቢገኝ ምንድነው የምናደርገው? ያው እንደ ቤታችን ልማድ ምናረገው እናረጋለን። ይሄን ያክል እንዴት ታስጨንቀኛለህ? ስንት የሚያስጨንቀኝ ነገር እያለ አንተ ደግሞ እኔን ታስጨንቃለህ ብለን የምንቀበለው በዱላ ነው፣ በቁጣ ነው፣ በግልምጫ ነው። ይሄ አባት ግን እንደዚህ አይነት አባት አይደለም። ገንዘቡን አባክኖ እኮ ነው፣ በጥጋቡ ከቤት የወጣ እኮ ነው። አባቱን ያሳዘነ አንገቱን ያስደፋ እኮ ነው። ግን ሲመለስ እንክብካቤ ያደረገለት። እንዲህም አለ ይላል ለባሪያዎቹ እንደዚህ አለ፣ የተሻለ ልብስ አምጡና አልብሱት፣ ፈጥናችሁ ከሁሉ የተሻለ ልብስ አልብሱት፣ ለእጁ ቀለበት ለእግሩ ጫማ ስጡ፣ የሸባውን ፍሪዳ አምጥታችሁ እረዱ፣ እንብላ እንጠጣ፣ ደስ ይበለን። ይህ ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶ ነበረ ተገኝቷል፣ ደስ ይላቸውም ጀመረ። የተሻለ ልብስ አልብሱት። በኃጢአት ምክንያት ልብሱ ወልቆ ነበረ፣ ተራቅቶ ነበረ። አሁን ጥሩ ልብስ፣ ከሁሉ የተሻለ ጥሩ ልብስ አምጡና ለጠፋው ልጅ አልብሱት አለ። ወገኖቼ ኃጢአት ያራቁታል። ልብስ አልብሱት አለ። ራቁቱን ነዋ። ምናልባት በውጭ የሚታይ ልብስ ልንለብስ እንችላለን። ኃጢአት መስራት ስንጀምር ግን ራቁታችንን ነው የምንሆነው። ኃጢአት ያራቁታል።
ትዝ ይላችኋል። በዛ በዘፍጥረት 3 ቁጥር 10 ላይ የተመዘገበው ቃል የአባታችን የአዳምና የእናታችን የሔዋን ታሪክ ወደ ገነት ውስጥ ሁሉን ይገዙ ዘንድ አስገባቸው። አንድ ነገር ብቻ ነው የከለከላቸው። በገነት ውስጥ ካለው የዛፍ ፍሬ ሁሉ ትበላላችሁ፣ ነገር ግን መልካምና ክፉን ከሚያስታውቀው ፍሬ እንዳትበሉ፣ ከእሱ በበላችሁ ቀን ሞትን ትሞታላችሁ አላቸው። ይህን ትእዛዝ ሊቃውንት እንደሚናገሩት 7 ዓመት 3 ወር 17 ቀን አዳምና ሔዋን ጠበቁ። ከዚህ ጊዜ በኋላ አትብሉ የተባሉትን የዕፀ በለስ ፍሬ ቆርጠው በሉ፣ እምነት አጎደሉ። ወዲያው ጸጋቸው ተገፈፈ። አዳምም ዘሎ ጫካ ውስጥ፣ ሔዋንም ዘላ ጫካ ውስጥ ገባች። ራቁታቸውን ሆኑ። ልብስ አልነበራቸውም። አስቀድመው የሚለብሱት ጸጋ እግዚአብሔርን ነበረ። ኃጢአት በሰሩ ጊዜ ያ ጸጋ ተገፈፋቸው። ቅጠል ገለደሙና ሀፍረታቸውን ሸፍነው ጫካ ውስጥ ሆኑ። እግዚአብሔር መጣ። ምፈልገው ይህን ነው። አዳም አዳም ወዴት ነው ያለኸው አለ። እስኪ አንድ ጥያቄ ልጠይቃችሁ። አዳም ወዴት እንዳለ እግዚአብሔር ያውቃል አያውቅም? አቤት ያውቃል። በሱ ዘንድ ማይገለጥ የተከደነ ማይታይ የተሰወረ ነገር የለም። እሱ ሁሉን ያውቃል፣ ሁሉን ይመረምራል። ግን እንዳላዋቂ ሆኖ በገነት ውስጥ ድምፁን አሰማ። አዳም አዳም ወዴት ነህ አለው። በእውኑ አትብላ ያልኩህን የዕፀ በለስ ፍሬ ቆርጠህ በላህን ሲለው ነው። ምክንያት አቀረበ። እንዲህም አለ፣ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራሁ አለ። እስኪ በገነት በሉ፣ ድምፅህን ሰማው፣ ራቁቴን ስለሆንኩኝ ፈራሁኝ። ምንን ስለሆን? አዳምን ራቁት ያደረገው አትብላ የተባለውን የዕፀ በለስ ፍሬ ቆርጦ በብላቱ። ኃጢአት ያራቁታል ያልኳችሁ ለዚህ። በገነት ድምፅህን ሰማው ራቁቴን ስለሆንኩኝ ፈራሁ አለ። ኃጢአት ያስፈራል፣ ኃጢአት ያስጨንቃል። በማንም አናሳብ አንዳንዶቻችን እየተጨነቅን ያለነው በገዛ ኃጢአታችን። ይኸው ፈራዋል። በገነት ውስጥ ድምፅህን ሰማው፣ አዳም አዳም ወዴት ነህ የሚለውን ድምፅ ሰማው። ስለዚህ ራቁቴን ሆንኩኝ እንደገና ፈራሁኝ አለ። ወገኖቼ ኃጢአት ምንም ጥቅም የለው። ኃጢአት ምንም ውጤት የለው። ኃጢአት ራቁት ያደርጋል። በመጀመሪያ ኃጢአት ያስጨንቃል። ኃጢአት ፈሪ ያደርጋል። ኃጢአት የገዛ ጥላችንን ስናይ እንድንደነግጥ ያደርጋል። መጽሐፍ ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ነው የሚለው። እዛ ሮሜ ምዕራፍ 2 ቁጥር 9 ላይ የተመዘገበ ቃል። ቃሉን አስተውሉት። ክፉውን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። ጭንቀት ኬት ይመጣል? ፍርሃት ኬት ይመጣል? ራቁት መሆን ኬት ይመጣል? ሰላም ማጣት ኬት ይመጣል? ከኃጢአት ይመጣል። አሁን አንዳንዶች ቀን ኃጢአት ሲሰሩ ይውላሉ። ልክ ማታ በኝታቸው ላይ ጋደም ሲሉ ቀን የሰሩት ኃጢአት እንደ መጽሐፍ ይገለጣል። እንቅልፍ የለም። ስንገላበጥ እናድራለን። አንዳንዶቻችን አንተ ይሄን አድርገህ፣ አንቺ ይሄን አድርገሽ፣ ሰነድ ሰርዘህ ደልዘህ፣ ጉቦ ተቀብለህ፣ በሐሰት መስክረህ፣ ዳኛ ከሆነ የ5 ደቂቃ ጉዳይ የ5 ዓመት ጉዳይ አድርገህ፣ ሐኪም ከሆነ አንተ ራሱን አሞ ለመጣ ሰው 30 አይነት ምርመራ እያዘዝ፣ ነጋዴ ከሆነ አንተ ቅቤ ውስጥ ሙዝ እየጨመርክ፣ በርበሬ ውስጥ ሸክላ እየጨመርክ፣ ወተት ውስጥ ውሃ እየጨመርክ ተኝቶ ማደር የለ። ኃጢአት ያስጨንቃል። ኃጢአት ሰላም ያሳጣል። ባካችሁ ማይጠቅመንን ነገር አንጠልጥለን አንዙር። የተሻለ ልብስ አልብሱት ማለት ኃጢአቱ ስላራቆተው ነው። ይሄ ጠፋው። ለእግሩ ጫማ፣ ለጣቱ ቀለበት፣ የሰባው ፍሪዳ ይታረድ። የስነ መለኮት ሊቃውንት ለእግሩ ጫማ የሚለውን ልጅነት ብለው ተርጉሞታል። የሰባው ፍሪዳ ይታረድ የሚለውን ቅዱስ ሥጋውን ክቡር ደሙን የሚያመለክት ነው ይሉታል። አንድም ልብስ የተሻለ ልብስ
ሃይማኖት፣ ጸጋ እግዚአብሔር ይመለስለት ነው። ቀለበት ቃል ኪዳን ነው፣ የአባትና የልጅ ቃል ኪዳን። ይህ ሁሉ ተደረገለት። ርዕሳችን ተነስቶ ወደ አባቱ መጣ። እስኪ ተነስቶ በሉ። አልሰማኋችሁም? ወደ አባቱ መጣ። ወደ ማን መጣ? ወደ አባታችን በንስሐ እንድንመጣ እግዚአብሔር ሁላችንን ይርዳ። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ይህ ድምፅ የሚሰማችሁ በተሰጠን ጊዜ እንጠቀም፣ እንምጣ ወደ እግዚአብሔር። ከእግዚአብሔር የራቅንበት ዘመን ይበቃ። ከቤተ ክርስቲያን የራቅንበት ዘመን ይበቃ። ከመንፈሳዊ ሕይወት የራቅንበት ዘመን ይበቃ። እንምጣ። የምሕረት እጁን ዘርግቶ የኛ አባት ይቀበለናል። መምጣታችንን ብቻ ነው የሚፈልገው የሚናፍቀው። ያ አባት የጠፋ ልጁን ደጅ ደጁን እያየ ዓይኑ እየተላወሰበት ይጠብቀው እንደነበረ የኛም አባት ሰማያዊ አባታችን እግዚአብሔር ደጅ ደጁን እያየ ይጠብቀናል። መቼ ነው የምንመለሰው? መቼ ነው ንስሐ የምንገባው? መቼ ነው ለቅዱስ ሥጋው ለክቡር ደሙ የምንበቃው? እንደምታዩት ነው። ዓይናችን የሚያየው ጆሮአችን የሚሰማው ነገር ሁሉ ደስ አይልም። ኃጢአታችን በስቶ አይመስላችሁም? በደላችን በስቶ አይመስላችሁም? መተላለፍ በስቶ አይመስላችሁም? የድፍረት ኃጢአት በስቶ አይመስላችሁም? በውስጥም በውጭም እግዚአብሔርን ተስተካክለን የበደልን አይመስላችሁም? የትምህርቱ ዓላማ ዘመኑን ዋጅተ ነው ኢትዮጵያችን እንድትፈወስ፣ የእምነት ነፃነታችን እንዲከበር፣ ያንዳንዳችን የድርሻችንን መወጣት እንድንችል ነው። ድርሻችንም ድንጋይ መፍለጥ አይደለም፣ ጉድጓድ መቆፈር አይደለም። እግዚአብሔር ከባድ ሸክም አይጭንብንም። እግዚአብሔር እንዲታረቀን እኛ እግዚአብሔርን በንስሐ እንታረቀው። አንዳንድ ሰዎች ንስሐ ግቡ ሲባሉ ደርስበታለሁ ብለው 5 እና 10 ዓመት የሚያቅዱ ሰዎች አሉ። እባካችሁ ዘመናችን አጭር። ምንድነው በዓለም ጆሮአችን እየሰማ? ምንድነው አይኖቻችን እየተመለከቱ ያሉት? እንዴ ካጠገባችን እናታችን በድንገት እየተለየች፣ ካጠገባችን አባታችን በድንገት እየተለየን እየሞተ፣ ጓደኞቻችን፣ ባልንጀሮቻችን፣ ወንድሞቻችንና እህቶቻችን ብዙ ዕቅድ፣ ብዙ ራዕይ፣ ብዙ ዓላማ ያላቸው ሰዎች ወጥተው እንደቀሩ እያየን፣ ዘመኑ እንደሆነ አጭር ነው። ተቀምጦ መነሳት የለም፣ ወጥቶ መግባት የለም። ዘመናችን ከሸማኔ መወርወራ ይልቅ እየቸኮለ ነው። ስለዚህ ቀጠሮ መስጠታችንን ትተን መጽሐፍ እንደሚናገር የመዳን ቀን አሁን ነው ስለተባለ በተሰጠን ጊዜ እንጠቀም። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳሁ። የተወደደ ሰዓት አሁን ነው። የመዳን ቀን አሁን ነው። ንገሩኝ፣ የመዳን ቀን መቼ ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ። የተወደደ ሰዓት አሁን ነው። የመዳንም ቀን አሁን ነው። ሚመናን አሁን ነው የሚለው መጽሐፍ ከጥቂት ደቂቃ በኋላ ምን እንደሚሆን ስለማናውቅ ነው። ዋስትና የለንም። እንደ ጠፋው ልጅ ባካችሁ ጠፍተን አንቀር። እንመለስ። እልከኛ እንሆን፣ አመፀኛ እንሆን። አንዳንድ ሰዎች አሁን ሲሰበክ ይኸው ምን አደረኩ ይላል፣ እኔ ምን በደልኩት ይላል። አንዳንዶች ኃጢአት የሚመስላቸው ነፍስ ማጥፋት ነው፣ ደም ማፍሰስ ነው። ጽንስ ማስወረዱስ፣ በሐሰት መመስከሩስ፣ መተተኛ ቤት፣ ድግምተኛ ቤት፣ ጠንቋይ ቤት፣ አስማተኛ ቤት መሄዱስ፣ ስንት በደል ስንት ኃጢአት አለብን እኮ። መጽሐፍ ልቤን አነጻው ከኃጢአት ጠራው የሚል ማን ነው ይላል። እዛ ምሳሌ 20 ቁጥር 9 ላይ ማን ነው ከመካከላችን ልቤን አነጻሁኝ ኃጢአትም አልሰራሁኝም ማለት የሚችል ሰው ማን አለ? በደላችን ይለያያል እንጂ ሁላችንም በድለናል። እግዚአብሔር ለምን በደላችሁ አይለንም፣
ለምን ንስሐ አልገባችሁም ግን ብሎ ይጠይቀናል። ለዚህ ነው በነቢዩ በኤርምያስ በኩል አደረና ምን አለ? የወደቁ አይነሱምን? የሳቱስ አይመለሱምን? ይላል የሰራዊት ጌታ እግዚአብሔር አለ። እዛ ትንቢተ ኤርምያስ ምዕራፍ 8 ቁጥር 4 ላይ የተመዘገበ እግዚአብሔር ቃል። እስኪ የወደቁ በሉ አይነሱምን? የሳቱ አይመለሱምን? እግዚአብሔር እንደወደቀን አያስቀረ። እግዚአብሔር ከውድቀታችን ሁላችንን ያንሳል። በቃ ይኸውላችሁ መውደቅ ተፈጥሯዊ ነው። ኃጢአት መስራት ተፈጥሯዊ ነው። የለበስነው ሥጋ ደካማ ሥጋ ነው። ፍጥረታችንን እግዚአብሔር ጥንቅቅ አድርጎ ያውቃል። እያንዳንዳችንን እግዚአብሔር ልቅም አድርጎ ያውቀናል። ደካማነታችንን ያውቀዋል። እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ ነው። አባቶቼ በደንብ ስሙ፣ ደግመዋል። እግዚአብሔር የሚጠይቀን ንስሐ ባልገባንበት ኃጢአት ብቻ ነው። ንስሐ ማለት ምንድን ነው? አውቀን በድፍረት ሳናውቅ በስህተት የሰራነውን ኃጢአት ካህኑ ምስክር እግዚአብሔርን ዳኛ አድርጎ መናዘዝ ነው። በቃ ድንጋይ መፍለጥ አይደለም፣ ጉድጓድ መቆፈር አይደለም፣ ከባድ አይደለም። ወንድሞቼ እና እህቶቼ ካህኑ የንስሐ አባታችን ምስክር ነው። እግዚአብሔር ነው ዳኛው። ከተናዘዝን በኋላ ቀኖና ተሰጥቶን፣ ቀኖናው ጾም ይሆናል፣ ጸሎት ይሆናል፣ ምጽዋት ይሆናል፣ ስግደት ይሆናል። እሱን ፈጽመን ወደ ንስሐ አባታችን ስንመጣ እግዚአብሔር ይፍታ እኮ ነው። ማን ይፍታ? ከስራታችን የሚፈታን ማን ነው? ካህኑ ምስክር ነው። የሚፈታን ይቅር የሚለን እግዚአብሔር ነው። እኛ ብቻ እንደወደቅን አንቅር። ምን አለ ሶሎሞን? ጻድቅ 7 ጊዜ ይወድቃል 7 ጊዜ የሚነሳል። እስኪ ጻድቅ በሉ 7 ጊዜ ይወድቃል 7 ጊዜም ይነሳል። እዛ ምሳሌ 24 ቁጥር 16 ላይ የተመዘገበ እግዚአብሔር ቃል ጻድቃንን ይኸውላችሁ ጻድቅ ያሰኛቸው አለመውደቃቸው አይደለም፣ ወድቀው አለመቅረታቸው ነው። ተክለ ሃይማኖት ብንል፣ ገብረ መንፈስ ቅዱስ ብንል፣ አብርሃም ብንል፣ ይስሐቅ ብንል አልወደቁም ማለት አይደለም። ወድቀዋል፣ ግን እንደወደቁ አልቀሩ። በድለዋል፣ ነገር ግን እንደበደሉ አልቀሩ። አጥፍተዋል፣ ነገር ግን እንዳጠፉ አልቀሩም። እኔና እናንተ ነን አንዳንዶቻችን እንደወደቀን የቀረ ነው። ስለዚህ ጻድቅ አለ 7 ጊዜ ይወድቃል። መውደቅ ተፈጥሯዊ ነው ያልኳችሁ ነው። ነገር ግን ይነሳል። በንስሐ ይነሳል፣ በጾም በጸሎት ይነሳል፣ በእንባ ይነሳል። ይህ የጠፋ ልጅ እንደጠፋ አልቀረም። ከጠፋበት ተገኘ፣ ወደ አባቱ ተመለሰ። አባቱም በብዙ ክብር ተቀበለው። ይሄ እኛ ንስሐ ስንገባ ወደ እግዚአብሔር ስንመለስ የሚደረግልን ክብር ነው። አሁን ያለ አንድ ቃል አይቼ ትምህርት ልጠቅልል። መምጣታችንን ብቻ እግዚአብሔር ይፈልግ። እንዴትም ሆነን ብቻ እንምጣ፣ እሱ ይቀበለናል። መጽሐፍ ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 አብራችሁኝ እንድትሉ በእግዚአብሔር ፍቅር ጠይቃችኋል። ወደ እኔ በሉ የሚመጣውን ከቶ ወደ ውጪ አላወጣው። ምን አልለው? ከዚህ በላይ ምንም ያሳርፍ ቃል ወደ እኔ የሚመጣውን በንስሐ ወደ ውጪ አላውጣው። ወደ ውጪ ወደ ሲኦል አላውጣው። ወደ እኔ የሚመጣውን በጾም በጸሎት ወደ ውጪ ወደ ገሃነመ እሳት አላውጣው፣ አንጥለው። ይኸውላችሁ እኛ ራሳችንን እስካልጣልን ድረስ አውጥተን እግዚአብሔር ማንንም ሰው አይጥልም። ችግራችን እኛ ጋር፣ እኛ በራሳችን ላይ እስካልጨከንን ድረስ እግዚአብሔር በማንም ሰው ላይ አይጨክንም። እኛ በራሳችን ላይ ተስፋ እስካልቆረጥን ድረስ እግዚአብሔር በእኛ ላይ ተስፋ አይቆርጥም። አሁንም ያስተምረን እኮ እግዚአብሔር በእኛ ላይ ተስፋ ስላልቆረጠን።
እንደወደቀን እንዳንቀርበት፣ እንደተጣልን እንዳንቀርበት እንድንመለስ ከእሱ ጋር ለዘላለም እንድንኖር ነው እየጠራን ነው። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ነው። አዎ ኃጢአት አድክሞናል፣ ባለቤቱ ያውቃል። ኑሮ አድክሞናል፣ እግዚአብሔር ያውቃል። በሽታ አድክሞናል፣ እግዚአብሔር ያውቃል። እናንተ ደካሞች ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ። ለምን ስንለው እኔ ያሳርፋችኋለሁ። ደካማ ነንና እግዚአብሔር ሁላችንን ያሳርፈ። ማቴዎስ 11 ቁጥር 28 በሚን ውስጥ ብትሆኑ ወንድሞቼ እህቶቼ ተስፋ እንዳትቆርጡ። ጠላታችን ዲያብሎስ ኃጢአት ያሰራናል፣ ከዛ ተስፋ ያስቆርጠናል። ያንቺ ነገር አበቃ፣ ያንተ ነገር አበቃ ይላል። እግዚአብሔር ደግሞ የተቆረጠ ተስፋችንን ይቀጥላል። ስለዚህ መዳናችንን የሚፈልግ ነውና ወደሱ በንስሐ እንደጠፋው ልጅ እንድንመለስ በሰማይም ታላቅ ደስታ እንዲሆን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ተነስቶ ወደ አባቱ መጣ። ርዕሳችን ይሄ ነው። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሆን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትጨምርብን። የሁላችንን መጨረሻ እግዚአብሔር ያሳል።